በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ አሜን። የልዑል እግዚአብሔር ቤተሰቦች ኦርቶዶክሳውያን ቤተሰቦች በእግዚአብሔር ፍጹም ሰላም እንደምን አላችሁ? እግዚአብሔር አምላካችን በረድኤቱ አቅርቦ በሀብቱ ስቦ ለዚህ ስላበቃን እዚህ ጊዜ ስላደረሰን ስሙ የተመሰገነ ይሁን። ለቅድስት ድንግል ማርያም ለቅዱሳኑ ክብር ምስጋና ይድረሳቸው። የእግዚአብሔር ቤተሰቦች ዛሬ ላነሳ የወደድኩት ጉዳይ የጋብቻ ወይም ኦርቶዶክሳዊ ጋብቻ ስርዓት አፈጻጸም በሚመለከት ነው። እንደሚታወቀው ሰው ድንግልናውን ጠብቆ ንጽህናውን ጠብቆ ከቆየ ስርዓተ ተክሊል ይደገምለታል፣ ስርዓተ ተክሊል ይፈጸምለታል፣ አክሊልም ራሱ ላይ ይደረግለታል ማለት ነው። እሱን ካጎደለ ደግሞ በስጋ አለመታመኑ ነውና ቤተ ክርስቲያን በስርዓተ ቁርባን ጋብቻውን እንዲፈጽም ንስሐውን በአግባቡ ጨርሶ እዚህ ላይ እንዲደርስ ፈቅዳለት። ነገር ግን ስርዓተ ተክሊል አይደገምለትም። እንደምታውቁት አሁን አንዱ ችግር ምንድነው? ባልና ሚስት ተመሳሳይ አለመሆናቸው ብዙ ጊዜ የሚያወዛግብ ስርዓት ስንፈጽም እንስተዋላለን። ለምሳሌ ባል ተክሊል ማይገባው ቢሆን ወይም ሚስት ማይገባት ቢሆን አንዳቸው ግን የሚገባቸው ቢሆን ፍትሐ ነገሥት እንደሚያዘው ለአንዳቸው ስለ ክብራቸው መገለጫ ተክሊል ይደገምላቸው ነው የሚለው። ነገር ግን አስተምሮውስ እንዴት ነው? አሁን አባቶቻችን አንዳንድ ቦታ ላይ አንድ አይነት ሁኑ ብለው አንድ አይነት ስርዓት ተጋቢዎቹ እንዲፈጽሙ ያደርጋሉ። ለምሳሌ ባል ከሆነ ክብር ያለው ሚስት ድንግልናውን ያጣች ከሆነች ከወደዳት ክብሩን ቢተውላት ምን ችግር አለው? እንዲሁ ባል ከሆነ ድንግልና ያልነበረው ሚስቱ ከወደደችው ክብሯን ትታ እሱም ብትመስል ምን ችግር አለው? ይሄ የክብር ይሆንላታል እንጂ ተዋረደች ማለት አይደለም። ወይም እሱም ደግሞ እንደዛ የሚገባውን ትቶ ዝቅ ቢል ትትና ቢያደርግ ከበረ፣ ስለ ሚስቱ ሲል ከበረ፣ ስለ እሱ ስትል ከበረች ያሰኛል እንጂ በእውነት መዋረድ ነውን? ይሄ በጣም ከትህትና ጋር አብረው ከመኖር ከመተሳሰብ ጋርም የሚገናኝ ነው። አሁን በአደባባይ አንዱ ተክሊል ተደግሞለት አንዱ ሳይደገምለት ይሄ ምን አድርጎ ነው? ይሄ ድንግልናውን ያልጠበቀች የጠበቀች እየተባለ በአደባባይ መዘባበቻ ከሚሆን አንድ አይነት ስርዓት ፈጽመን አንድ ቤት መርተን አንድን ስርዓተ ጋብቻ በህይወት ኖረ ነው አንዱን እግዚአብሔርን ብናመልክ በኋላም አንድ ሆነን መንግስተ ሰማያትን ብንወርስ አይሻልም ትላላችሁ? አሁን ይሄ የግድ የተጻፈ ህግን ላይጠብቅ ይችላል። በየግላችን ህግ እያወጣን አይደለም። ግን ስለ ትህትና ሰው ራሱን ቢያወርድ፣ ስለ ትዳር አጋሩ ራሱን ዝቅ ቢያደርግ፣ ትህትና ቢያደርግ ክብር ይሆንለታል። ስለዚህ ይሄ ተገቢ ነው። የተለያየ ስርዓት ተፈጽሞ በተለያየ አለባበስ በተለያየ አኳኋን በሰዎች ፊትም መዘባበቻ ከመሆን የኔ ሚስት የኔ አካሌ ነች፣ እኔም ለሷ አካሏ ነኝ። ስለዚህ እኔ በክብር ያነስኩ መሆኔ በአደባባይ መገለጡ ለሷ ምን ክብር ይሰጣታል? ምን ይረባታል? ለሷ ምን ይጠቅማታል? ይልቁን ተመሳሳይ ሆኖ አንድ አይነት ስርዓት መፈጸም ተገቢ ነው። ይሄን ስል አንዳቸው ስርዓተ ተክሊል የሚገባቸው ሆነው አንዳቸው ማይገባቸው ሆነው ሳለ ለሁለቱም ስርዓተ ተክሊል ወደ ላይ ወጥተን እንድንፈጽም አይደለም። ወደ ላይ የሚሰራ ስርዓት የለም። ወደ ታች ግን መውረድ ትህትና ማድረግ ይቻላል። ልክ በቤተ ክርስቲያን ስርዓት ሊቀ ጳጳሱ ዲያቆን ሆኖ መቀደስ ከፈለገ ይችላል። በነገራችን ካህኑ ዲያቆን ሆኖ ይቀድሳል። ዲያቆን ነው ወደ ላይ ካህኑ ነው የማይቀድሰው። እና እንደዚህ በትህትና ዝቅ ማለት እንዴት አይነት ክብር መሰላችሁ! ስለዚህ ተጋቢዎች የተለያየ በህይወት አጋጣሚ አንዳችን ድንግልና ጠብቀን አንዳችን ያልጠበቀን ልንሆን እንችላለን። ይሄ ለትዳር ቅድመ ሁኔታ አይሆንም። ምናልባት ክህነት ሲሆን ነው ሁለቱም ድንግል መሆናቸው የሚጠበቀው። ስለዚህ
በህይወት አጋጣሚ እንዲህ አይነት ነገር ከገጠመን ተመሳስለን ስርዓትን ብንፈጽም ጥሩ ነው። አጋጣሚ ሆኖ ባጋጠሙኝ ሁኔታዎች እኔ እንዲህ አይነት ስርዓቶችን አንድ አይነት አድርጌ ለመፈጸም እሞክር ነበር በቻልኩት አግባብ። አካባቢያችንም እንደዛ አይነት አቀባበል ነበረው፣ አንድ አይነት ሁኑ የሚል ማለት ነው። እና አንዱ ካጎደለ ስርዓተ ቁርባን ነው የሚፈጸመው፣ ስርዓተ ተክሊል አይደገምም። እኔ ከቆየሁበት አካባቢ ማለት ካደግኩበትም ካገለገልኩበትም አካባቢና አሁን ምን ልላችሁ ፈልጌ ነው፣ የግሌን ሀሳብ ላንጸባርቅላችሁ ሳይሆን ግን የትኛው ይጠቅመናል፣ እግዚአብሔርን የበለጠ እንዴት የትኛው ደስ ያሰኘዋል፣ የሚመለከተን ሰውስ የትኛውን ትምህርት ይወስድበታል የሚለውን እንድንገነዘብ ፈልጌ ነው። የእግዚአብሔር ቤተሰቦች ወደ ጋብቻ የምንመጣውም በፍቅሩ በቸርነቱ እግዚአብሔር አንድ እንዲያደርገን በምሕረቱ እንዲጎበኘን፣ ጋብቻ ውስጥ ያለነውም ደግሞ መልካም ፍሬ እንድናፈራ መተሳሰብን፣ አንድነትን እግዚአብሔር እንዲያድለን ፈቃዱ ይሁንልን። ሰላም እግዚአብሔር ከሁላችን ጋር ይሁን። ይቆየን።